17ኛው ቁጥር ላይ እንደዚህ ይላል። ምን ይላል? የቅዱስ ሚካኤልን ዝክር ማስታጎልን አትርሱ፣ በሚመጣው ዓለም ዋስ ሆኖ ያድናችኋልና ይላል ቃል በቃል ሚካኤል ድርሳነ ሚካኤል ላይ ማለት ነው። ባይዘዌ ገድል አንተ እንደምታስበው ላይሆን ይችላል። ምንድን ነው ያሳቃቸው? ይሄ ሳቅ ነው ወይስ ንዴት ነው? ከንፈራቸውን ነክሰው ነው? ምንድን ነው? እኔ ታየኝ ሳቅ ነው። ያው ምንድን ነው የሚያስቃቸው ብለሽ እኔ ይመስለኛል። በቃ ተከፍሏቸው እዛ ጋር እንትን የሚሉ ነው ይመስለኝ። በራሱ ታቦታችሁን የምታሸክሙት እናንተ ገንዘብ እየከፈላችሁ ነው ሰውን ተሸከሙ። ኖ አይደለም። እዛ ድረስ ርቀት የተጓዙ ሰዎች ስላሉ ያንን ብዬ ነው። አድምጪ፣ ቆይ እኚህ ሰውዬ ኩሊ ናቸው እያልሽ ነው? እንዲሸከሙ ተከፍሏቸው ብለሽ ስትይ ኩሊ እያልሽ ነው ማለት መምሬ ኩሊ ናቸው እያልሽ ነው? እራስሽ ነሽ እንዲሸከሙ ተከፍሏቸው ነው ያልሽው። መረጃ አለሽ ማለት ነው። አይደለም ከጴንጤ ገንዘብ መቀበል ዛሬ አይደለም የጀመረችው። የምስካየ ኅዙናን መድኃኔዓለም ቤተክርስቲያን ትምህርት ቤት ከጴንጤ በለመነችው ገንዘብ ነው የሰራችው። ኦኬ፣ ምስካየ ኅዙናን ማስረጃ አለ። ስደተኛ መድኃኔዓለም በደንብ እናሳይሽ መረጃውን። ኦኬ፣ አሳይ። ከጴንጤ በሰበሰበችው ገንዘብ እንደሆነ ዳጊ። እሺ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ መጽሐፍ አለ ሜላ ከጴንጤ ለመና ያሰራችውን ትምህርት ቤት የምስካየ ኅዙናንን ልጄን ትምህርት ቤት ነው ቤተክርስቲያን ያልከው? የቤተክርስቲያኒቱ ነው ትምህርት ቤቱ የገዳሙ ማለት ነው። በመልካም ከሆነ እኮ ኖርማል እኮ ነው መረዳዳት። እኔስ ታዲያ ለመልካም አይደል እንዴ? ታዲያ አንተ ለመልካም አይደለም እየሄዳችሁ ያላችሁት ለመልካም ስላልሆነ ለምንድን ነው? እንኳን ከኛ አይደለም ከግብረ ሰዶማውያን ቆይ እንኳን ከኛ አይደለም እኮ ኦርቶዶክስ ከግብረ ሰዶማውያን ገንዘብ እኮ ተቀብላ ልማት ላይ ታውላለች። ከግብረ ሰዶማውያን ማስረጃ ካለክ ማስረጃውን አሳይ። አለ ከዓለም አቀፍ ግብረ ሰዶማውያን የኢትዮጵያ ኦርቶዶክስ ቤተክርስቲያን በግልጥ ገንዘብ ትቀበላለች። እዚህም ቲክታክ ላይ ያሉት ሰዎች በሙሉ ሲጠየቁ አይ ለልማት ከሆነ ችግር የለውም እኛ ገንዘቡ ላይ ጾመኛ አይደለንም ብለዋል። ኦኬ እና ኦርቶዶክስ አንድ ሌላ ጥያቄ አለኝ። አሁን እሱ ውስጥ አንግባ፣ ምክንያቱም አንተ እንዳልከው እኔ ብዙ ማለት እችላለሁ ማለት አልፈልግም። አንተ እንደምታወራው አሁን ግብረ ሰዶም ምናምን ለምትለው እኔ ብዙ ማለት እችላለሁ ግን አልልም። እኛን ጠይቅሻ። ሌላው ነገር ማለት ነው አሁን እናንተ ጋር አንድ ሰው ለምን አሁን ገብታችሁ አንድ የሚታርግና ገብታችሁ ራሷ በአይኗ ራሷ ስልክ ላይ ትየውና ከዛ ትመለስ። ምናልባት የሆነ ስለ ግብረ ሰዶም የተናገርከው ነገር አይ እጅሽ ላይ ነው መረጃው ያለው። እኛ አይደለም እንሰጥሽ፣ ራስሽ ገብተሽ የምታየው ነገር ስለሆነ ችግር የለውም ማለት ነው። እዛ ውስጥ እኔ አልገባም። እናንተ እንደምታወሩት እንደዚህ የሆነ ችግር አለው። ግብረ ሰዶማዊነት ችግር ነው እኛ ነው የምንለው፣ እናንተ አትሉም። በእርግጥ ለእኛ ግብረ ሰዶማዊነት ችግር ነው። ችግር የለውም አንልም እኛ። እናንተ ችግር የለውም ነው የምትሉ ግብረ ሰዶማዊነት። ኦ ማይ ጋድ እሱንማ እናውቀዋለን፣ ግን እንደናንተ እንደምታወሩት እንደዚህ አናወራም እኛ። እናንተ ዌብሳይት ላይ ነው የተገኘው ከኒናት እሺ፣ እናንተ ዌብሳይት ላይ አለልሽ። ለማንኛውም አጫርሽ ከሄድም ጋር ነው እናንተ ጋር ለመምጣት የትኛው መረጃውን ራስሽ ገብተሽ እንድታዩ እንረዳሻለን። የምትፈልጉ ካላችሁ ግቡ። ቤተክርስቲያኒቷ ከግብረ ሰዶማውያን ድርጅቶች ጋር እጅና ጓንት ሆና ገንዘብ ተቀብላ አመስግና እንደምትኖር እነሱንም ደግሞ አጋር ብላ እንደምትጠራ መረጃ ከራስሽ ስልክ ላይ እናሳይሻለን። ኦኬ፣ እንደዛ ከሆነ ኤርሚያም ሶሪ ጣልቃ ልገባ እንዲህ አይነት ሰው አንዴ ይቅርታ በትልቁ አርብኛል። እኔ ጣልቃ ላለመግባት ነበር እስካሁን ዝም ያልኩት። ኦኬ፣ ያው ምንድነው አሁን ክርክሩን ለምንድነው ዳጊ ለምንድነው ቆይ በመሀል የምትገባው? እኔ እኮ እሱን ነው ይኸው ላሳይሽ አንድ ጊዜ አውቄ ነው ጣልቃ የገባሁት። የሚያማችሁን ነገር አውቀዋለሁኝ። ሰውን ስታሳምሙ ሰው ላይ ስትለጥፉ የነበረውን ነገር አንዳንድ ጊዜ give him the taste of his medicine። ለምን አሁን እኮ ማንም እኮ ስለ እንደዚህ አይነት ነገር ያው ላይ አይደለም ተናገር ነው ያወራ። በዚህ ልክ ነው እናንተ መነገር ያለበት፣ ልካችሁን ማሳየት አለብን። ይሄው መረጃው እዚህ ጋር ይገኛል። 1 2 3 4 5 6 7 8ኛው ቪዲዮ ላይ አሁን እኔ እያወራሁኝ እኔ ቪዲዮ አይደለም ያልኩ። ቪዲዮ አልፈልግም። ማስረጃ ካልክ ትክክለኛ ማስረጃ ማህተም ያለው ነው መሆን ያለበት። ቪዲዮማ ማንም ይሰራል፣ እኔም ልሰራቸው። ዳጊ በራሳቸው ሚዲያ ላይ እኮ የራሳቸው ወጣ ልጨርስላት። አብሬኪ ምን አድርጊ መሰለሽ፣ እኔ ማሳይሽ ቪዲዮ አይደለም አሁን ማሳይሽ እኔ እያወራው አንቺ በስልክሽ ቼክ የምታደርጊው ላይቭ ነው ቼክ የምታደርጊው። እኔ እዚያ አወራለሁ አንቺ እዛ ቼክ ታደርጊዋለሽ። እኔ ዌብሳይቱን ስሰጥሽ እኔ ማሳይሽን አይደለም መቀበል ያለብሽ፣ ስልክሽ የሚያሳይሽን ነው የምትቀበይው። እዛው ስልክሽ በጣቶችሽ ጎርጎረሽ አገኘሽውን ነገር ነው የምትቀበይው። አይንሽ የሚያየውን ነው የምትቀበይው። እኔ የምሰጥሽን አይደለም። እኔማ ቤተክርስቲያኒቷን ለማጥላላት ሊመስልሽ ይችላል።
ከጴንጤማ መረጃ ተቀበለሽ እኮ እንዳይመስልሽ መጽሐፍ ቅዱስን እንኳን አንቺ አሁን ምን ታደርጊያለሽ? ዞራችሁ ግን ተወጓታላችሁ። ጥሩ ጥያቄዎች የጠየቅሽ ነው፣ እየሰማሁሽ ነው። ወደ ጥያቄሽ ተመለሺ። አሁን የምሰጥሽን ዌብሳይት ግን ሌላ ስልክ ካለሽ ወይም ሌሎች ወንድሞች ካሉሽ ይግቡና አንቺ እያወራሽ እነሱ ቼክ ያርጉልሽ። ገባሻል? አሁን እየከበደ መጣ። መጽሐፍ ነበር ወደ ቪዲዮ አደረገ። የገባችሁት አንድ ጊዜ ሌላ ታሪክ ውስጥ ነው። ጥያቄ ሌላ አንድ ጊዜ ላውራ። አሁን ብሩኬ ለዚህ ሁሉ ጣጣ የዳረከን ደና በመጽሐፍ እንዳይገላገሉ ራሳቸው አሳትማችሁታል ምናምን እንዳይሉ በቪዲዮ አረክባቸው፣ ዶዙን ከፍ አረክባቸው። አሁን ቪዲዮንም አሳትማችሁታል ሊሉን ይሆን አላውቅም። ከፍ እያለ መጣ። አሁን ደግሞ ሌላ ዶዝ ደግሞ ምንድነው ግብረ ሰዶማውያን ድርጅትን ቤተክርስቲያኒቷ ፓርትነር ብላ እንደምትጠራ ከራሷ ዌብሳይት ላይ ላይቭ እኔ እያወራሁኝ እዚህ ጋር ይገቡና eotcdicac.org ብለው የራሳቸው የቤተክርስቲያኒቷ ዌብሳይት ላይ እኔ ጥያቄ ይሄ አይደለም ዳጊ የሌለ ታሪክ ውስጥ ነው። ቆይና ታውቄ ነው የገባሁት። አሁን ልክ ነሽ። ጥያቄሽ ላይሆን ይችላል። በዛው ግን ቤታችን ስለሆነ እናውራበት። አንድ ጊዜ ምን ያህል ከፍ እያለ እንደመጣ ላሳያችሁ ነው። ምክንያቱም እናንተም እየካዳችሁ በመጣችሁ ቁጥር እኛም መረጃውን ከፍ እያደረግን ነው። 2 እጥፍ 3 እጥፍ እያደረግን ነው። መጽሐፍ ነው ተበርዞ ይሆናል ተታትሞ ይሆናል ምናምን እንዳትሉ ብሩኬ ከፍ አደረገውና በቪዲዮ አረገባችሁ። አሁን ጣጣ ሆነ። መቼም እኛ ብቻ አይደለም ሰው መላክ የምንችለው፣ እናንተም ትልካላችሁ እኮ ችግር የለው። ስለዚህ ላኩ። አሁን እንትን እየሆነ መጣ ማለት ነው። ፊዚካሊ የሆነ መጣ ማለት ነው መረጃው። በእርግጥ መጽሐፍም ፊዚካል ነው። ኦኬ። አሁን ደግሞ ምን አደረግን መሰላችሁ? ግብረ ሰዶማውያን ጋር ወዳጅነታችሁ እናንተ በብር እንደማትቀልዱ፣ በገንዘብ እንደማትቀልዱ፣ በወንጌል ብቻ አይደለም እናንተ በወንጌል ነው እንጂ የምትቀልዱት በገንዘብ አትቀልዱ። ስለዚህ እንደማትቀልዱ ይሄው ያሳያል። እዚህ ላይ ገብቶ እኮ ማየት ነው። eotcdicac.org ላይ ከግብረ ሰዶማውያን ድርጅት እንደምትቀበሉ ከአንድ ድርጅት እኮ አይደለም ከ4 ከ5 ድርጅት። በጣም የሚያስቀው ጭራሽ ከጴንጤ ድርጅትም ትቀበላላችሁ ገንዘብ። አይናችሁን አታሹ። እንግዲህ ዲድስቅልያ የሚነግረን መጽሐፍ ቅዱስ የሚነግረን ተለዩ ነው አይደል? እኛን እንደ መናፍቅ የምታዩ ከሆነ ከኛ መለየት ነው ያለባችሁ። አራግፋችሁ እግራችሁን መውጣት ነበር የነበረባችሁ። እናንተ ግን ገንዘብ ሲሆን ወዳጅነታችን ትዝ ይላችኋል። ግብረ ሰዶማዊ እኮ ነው ድርጅቱ። ኦፊሻሊ እኮ ግብረ ሰዶማዊ ናቸው ስትባሉ አይ ፓርትነር ናቸው፣ እኛ እኮ ትምህርታቸውን አይደለም የሰጡን ገንዘባቸውን ነው አላችሁ። ኦፍ ኮርስ ገንዘብ ሰጥቶን ትምህርት የሚሰጥህ ዝም ብሎ ነው እንዴ ታዲያ መጥቶ ይሄንን የሐሰት ትምህርት ይሄንን የግብረ ሰዶማዊነት አስተምርልኝ የሚል አይልህም እኮ። አሁን እህቴ ክርክር እንዳይሆን ከፍ ስላለ የመረጃው ዘመንና ሌቭል ከፍ ስላለ እኔን ተይኝና እኔም ማውራውን ተይውና እዚህ ዌብሳይት ላይ ገብተሽ መጀመሪያ ዌብሳይቱ የኛ ነው ወይ ብለሽ እዩ። ሁለተኛ ምን ይላል ወደ ታች ገለጥ ስታደርጊ አንቺ ነሽ የምታየው። ገለጥ ስታደርጊ ለምንድን ነው ይሄ መረጃ በዚህ መልኩ ይሄው ስክሮል ያደረኩት ነው። ይሄው ቪዲዮ ራሱ ስክሮል ያደረገ ነው። ስክሮል ስታደርጊ ለምንድን ነው ፓርትነር የሚለው ስል ከ4-5 በላይ ግብረ ሰዶማውያን ድርጅት ወዳጅ አድርጋ የተቀበለችው። ፓርትነር ማለት ወደ አማርኛ ስንመልሰው አጋር፣ ወዳጅ ወይም ደግሞ በጣም ሊትራል የሆነ ተርሙ ደግሞ ጓደኛ እንደማለት ነው። ስለዚህ ጓደኝነት፣ ወዳጅነት፣ ፓርትነርነት ለምን ጀመራችሁ ከግብረ ሰዶማውያን ጋር ነው ጥያቄያችን እኮ። እኛ ባይ ዘ ወይ እኛ ጋር ነው የምንቃወመው ይሄንን ነገር። እኛም ሰፈር ይሄንን የሚያደርጉትን እንቃወማለን። ከነሱ ገንዘብ ሊቀበሉ ሊሞዳሞዱ የሚፈልጉት እንቃወማለን። መረጃው ከፍ እያለ እየጸና መጥቷል። ይሄው እነዚህን ድርጅቶች ሊስት አድርጋችኋል። አክት ብትሉ ብሮት ብትሉ ይሄው እንዳለ እንደዚህ ሆኗል። ምንም ልንረዳቸው አንችልም። ትንሽ ከፍ እያለ መጥቷል እንትኑ ቻሉት እኔ እኮ አሁን እኮ እዚህ ጋር አይደለም የነበርኩትኝ እነ ብሩክ ላይ እዚህ ጋር አይደለም የነበርኩት። ግን ከዛ በላይ ከፍ ያለ ነው። ገዳሙን ከፍ ብላችሁ ገዳሙስ ካለ የአጋንንት አምልኮ ከፍ ብላችሁ ከግብረ ሰዶማውያን ጋር በአደባባይ ወዳጅ መባባል ጀምራችኋል። መጠራራት ጀምራችኋል። እርስ በርስ ወዳጅ ፓርትነር መባባል ጀምራችኋል። እንትኑ ከፍ እያለ መጥቷል ነው። ሸፋፍ ነው። በሌላ ለምን ታደባብሰዋለህ? በዚህ ለምን ታደባብሰዋለህ? የእነሱን ጥያቄ ኦኬ ጥያቄ ወደ ጥያቄ ለማንኛውም ጨርሰናል። ስናወራ ግን ስማጥፋት ያለው ማለት ነው። ጥያቄ ሌላ ነው። ጥያቄ ሌላ አንተ የምታመጣው ታሪክ ሌላ አይገናኝም። ለማንኛውም ወደ እንትኑ መለስ አለቀ። ስማጥፋት አለ የሚያወራው ጴንጤ ማለት ነው። ጨርሻለሁ። እሺ ቴንክ ዩ ዳጊ በጣም እናመሰግናለን። እንግዲህ ለጠይቅሽው ጥያቄ ነው መልስ የሰጠንሽ። ቤተክርስቲያንሽ እኛን እርኩስ ብላ ትጠራለች፣ ከእጃችን የሚገኘውን ግን ቅዱስ ብላ ትለምንና ትቀበላለች። ኦርቶዶክስ ማለት ነው። እኛ ብዬ የምልሽ ጴንጤዎቹ ማለት ነው። ከጴንጤ እጅ የሚገኝ ቅዱስ ነው። የሚቆጠር ገንዘብ ምናምን ነገር ካየች ኦርቶዶክስ በዘኬና በገንዘብ አትጨክንም። ጴንጤን ግን ስታይ እርኩስ ትላለች። ባትሳደብ አሁን ባትሳደብ ዘኬ ምናምን ለምትለው ማለት ነው። ሃይማኖት ስድብ የሚያስተምረው ሚዩት አድርጊ። ዘኬ ታዲያ ከላይ እስከታች እንዳለ አይደል የሚበሉት እንዴ? ካህናቱም ነው የሚበሉት። ቀለባቸው ምንድን ነውና ነው። እኔም እኮ ከእነሱ መካከል አንዱ ነበርኩ።
የማይበሉትን ነው እንዲበላሉ ያልኩት። ዘኬ ማለት የሙት ዓመት መታሰቢያ ማለት ነው፣ ስድብ አይደለም እህት ዓለምዬ። እሺ ስለዚህ ከጴንጤ እጅ የሚገኝ ጀመር አስተምራህ ነው እኮ የወጣው ከቤቷ ስለወጣ እንደውም ማመስገን አለብን። ሚዩት አድርጊ። ተረት ነበር የጋተቼ ልክ ነህ፣ ያስተማረችኝ ተረት ነው። ጌታ ኢየሱስ ጥፍጥፍ አድርጎ አውጥቶልኛል፣ ያን ተረቱን ነቅሎ ማለት ነው ከውስጤ። እሺ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት የታተመ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንቺ ራሱ ቢጠሩ ራሱ የማታውቂያቸው ሊቃውንት የተሳተፉበት ነው። የቅዱሳት መጽሐፍ ትርጉም ታሪክ በኢትዮጵያ በዶክተር ምክረ ስላሴ ገብረ አማኑኤል አታውቂያቸውም፣ አንቺ አታውቂያቸውም ብሎ ቅዳሴ ጸበል ስንሰጥሽ ጠጥተሽ ከመውጣት ውጭ ምንም የምታውቂው ነገር የለም። ኦኬ የቅዱሳት መጽሐፍት አንድምታ ትርጓሜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጋቢ ብሉይ ሰይፈ ስላሴ ዮሐንስ አታውቂያቸውም። እነኚህ ተራ ሰዎች ይሁኑ በቤተክርስቲያን ውስጥ ያላቸው ፖዚሽን፣ ትምህርት፣ ስልጣን ምን እንደሆን አታውቂ። ኦኬ መጽሐፉን ያዘጋጁት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በሊቀ ካህናት ብርሃኑ ገብረ አማኑኤል እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውጭ ግንኙነት መልአከ ታቦር ተሾመ ዘሪሁን ማለት ነው። በእነዚህ ተዘጋጅቶ የታተመ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንቱ ፎቶ የነሱ ፎቶስ ሜት አድርግ። ፎቶ ሂድና እዛ ግድግዳ ላይ ፈልግ፣ ታች ሜት አድርግ። ኦኬ የቤተክርስቲያኒቱ መጽሐፍ ላይ ከጴንጤ እጅ የተገኘ ቅዱስ ነው። እናንተ ጋር ገንዘብ ሲሆን እጃችሁን ተዘረጋላችሁ፣ ስለ መድኃኔዓለም፣ ስለ እመቤቴ፣ ስለ ወላዲቴ እያላችሁ ማለት ነው። ልመናውን ታጧጥፋላችሁ። ጴንጤ ስታገኙ እርኩስ፣ ገንዘቡ ሲገኝ ቅዱስ ትላላችሁ። እሺ መረጃ ምስካየ ሕዙናን መድኃኔዓለም ቤተክርስቲያን ኦኬ መጽሐፉ ትልቅ ስለሆነ አንዴ ታገሽኝ። እሺ ምስካየ ሕዙናን መድኃኔዓለም ቤተክርስቲያን ማለት ነው። ያው ኦኬ እህት ዓለም ገጽ 74 እኛ ጋር ጩኸት የለም። የምስካየ ሕዙናን መድኃኔዓለም ገዳም አጭር ታሪካዊ መሰረት ብሎ ይላል። ከዚህ ጀምሮ ገዳሙ ያው ምስካየ ሕዙናን ማለት ወደ ሽሮ ሜዳ ስትወጪ ያለው ስደተኛው መድኃኔዓለም የሚባለው ማለት ነው። በዚህ ክፍል ላይ ትምህርት ቤት ቤተክርስቲያኒቱ ለማሳተም ፈልጋ የምስካየ ሕዙናን መድኃኔዓለም ገዳም ትምህርት ቤት መሸሸምና እድገት ነው የሚለው መሻሻል ነው ብሎ የሚለው ግን ሲጽፉ መሸሸምና ብለውታል። እኛ መሻሻል ብለን እናነባዋለን። እነሱም እንደዛ ለማለት ፈልገው እንደሆነ እንረዳለን። ይህ ትምህርት ቤት የተቋቋመው በ1974 ዓ ም ነው። ትምህርት ቤቱ የተሰራበት ቦታ ከመጀመሪያው ጀምሮ የቤተክርስቲያኒቱ ይዞታ ነበር። ቀደም ሲል የእንጨት ስራ ይካሄድበት የነበረ ቦታ ሲሆን ነገር ግን ለትምህርት ቅድሚያ በመስጠት ማህበረሰቡን በተለያየ መንገድ ለማገልገል በመጓጓት የገዳሙ አስተዳዳሪ መኖሪያ ክፍሎችን በአዲስ መልክ በማደራጀት መማሪያ ክፍሎች እንዲሆኑ መዋለ ሕፃናት የቤተክርስቲያኒቱ ስም በቤተክርስቲያኑ ስም ተከፈተ ይላል። ኦኬ ተከፈተ። የትምህርት ቤቱ ዓላማ የትምህርት ሚኒስቴር ያወጣውን ስርዓተ ትምህርት በመከተል ከሃይማኖትና ከግብረ ገብ ትምህርት በተቀናጀ መደበኛ ትምህርትን መስጠት ነበር። በ1986 ዓ ም በታተመው የቤተክርስቲያኒቱ መጽሔት በግልጽ እንደሰፈረው ትምህርት ቤቱ የመዋለ ሕፃናትን ስራውን የጀመረው የ40 ሕፃናትን በመቀበል ነበር። ጊዜው እየቀጠለ ሲሄድ ግን ትምህርት ቤቱ የትምህርት ጥራቱን እያሻሻለ እያሳደገ በመምጣቱ ዝናው በማህበረሰቡ ስለታወቀ ብዙ ተማሪ ወደዚህ ገዳም መጉረፍ ጀመረ። በዚህም አይነት ሁኔታ የመማሪያ ክፍሎችን ቁጥር በመጨመር አስፈላጊ ሆኖ በመገኘቱ ባለ 2 ፎቅ ህንፃ መሰራቱ ትምህርት ቤቱን ወደ መለስተኛ ሁለተኛ ደረጃ ከፍ እንዲል ተደርጓል። ምስካየ ሕዙናን መድኃኔዓለም ቤተክርስቲያን ትምህርት ቤት በስርዓተ ትምህርቱ መንፈሳዊን ዓላማውን ትምህርት አጣምሮ በአንድነት በብቃት በመስጠት ከቀድሞ የቅድስት ሥላሴ ትምህርት ቤት ቀጥሎ የመጀመሪያው ትምህርት ቤት ነው። በዚህ ምክንያት ተፈላጊነት ስለነበረው ተጠቃሚው ማህበረሰብ እና የተማሪዎች ቁጥር በአያሌ እየጨመረ መሄድ ችሏል። ቀጥሎስ ስለዚህም እያደገ የመጣውን የማህበረሰቡን ፍላጎት ለማሟላት ለሁለተኛ ደረጃ ትምህርት ቤት ህንፃ ማሰሪያ በርከት ያለ ገንዘብ በማስፈለጉ
ፕሮጀክት ፕሮፖዛል ተዘጋጅቶ ለጀርመን ፕሮቴስታንት ኦኬ አው እጅ ዘርግታችኋል ማለት ነጠላችሁን አነጠፋችሁ እኛ ጋር መጣችሁ እኛን ርኩስ ትላላችሁ ገንዘባችን ግን ቅዱስ ትላላችሁ ለጀርመን ፕሮቴስታንት ማዕከላዊ የልማት ድርጅት የገንዘብ እርዳታ ጥያቄ ቀረበ ጀርመን የሉተር ሀገር የምናፍቃን ሀገር አይደል እንዴ አዎ ኦርቶዶክስ ገንዘብ ላይ አጨቀነው ገንዘብና ዘኬ ላይ ብለን ምን ነው ለዚህ ነው እርዳታ ቀረበ ድርጅቱም ጥያቄውን በቀና መንፈስ ተቀብሎ እንዲህ ነው አጴንጤ ያየሽ በቀና መንፈስ ነው የሚቀበለው ሰጡኝ ብለሽ ብትይ ሰጥሻለሁ ምንም ችግር የለውም ከጌታና የተማር ነው በቀና ጀርመን ፕሮቴስታንቶች እንደናንተ አይደሉም ሚዩት አድርጊ ሚዩት ብቻ ነው ማድረግ ያለብሽ ኦኬ እና ድርጅቱ ጥያቄውን በቀና መንፈስ ተቀብሎ ብር ስንት ነው የሚለው እህታለሁ እስኪ እቺን አንብቢያት 3,751,000 3 ሚሊዮን ማለት ነው የአሁኑ ገንዘብ አይደለም እሺ ስለሰጠ በዚህ ገንዘብ የሁለተኛ ደረጃ ትምህርት ተሰራ ይላል ኦኬ ላውራት አለ ለምንድን ነው ዝም የምታረገው ቆይ የጠየቅሽውን ጥያቄ አልጨረስኩም እኮ ለምንድን ነው ለመጥቆራ ገዳም መስጠት የፈለጋችሁት ለእኛ ሰይጣን እንዴት ገንዘብ ታዋጣላችሁ ነው ያለችው እኛ አላዋጣንም እኔ ነኝ ያልኩት እኔ ደግሞ ያልኩበት ምክንያት ገድሉን እፈልገዋለሁ እህታለምዬ ጴንጤ ሁሉ በሙሉ አሁን በሉ አዋጡ ጣል አድርጉበት እንግዲህ ለሰይጣን የሰይጣን ቤተክርስቲያን ኦርቶዶክስ ሰርታለችና የሰይጣን ታቦት ቀርጻለችና ገድሉ አልቆባታልና በሉ እንግዲህ ነዳጊ አውጡ አዋጡ ነሜሎስ ዝማት በሉ ጭጫት በሉ ብዬ እዚህ ያለውን ህዝብ ብዬ ብል ኦኬ ለምን ብለሽ ብትይ ያስኬዳል እኔ ነኝ ያልኩት ያንተስ ቢሆን ኤርሚያስ ያንተ እኮ ገንዘብ በጽድቅ የመጣ ነውና ያንተስ ቢሆን ለምን ለኛ ለሰይጣን እንዴት ታዋጣንላን እኛ ሰይጣናችንን መጪ አቃተንና እኛ ለሱ ጥብቆ የሚሆን ገዛለታለን ታቦትም እናስቀርጽለታለን ያንተ ልመናጅ ውስጥ ማለት ያንተ ገንዘብ ውስጥ ሊገባ አይገባም ከሆነ ዛሬ ሐሳቤን ቀይራለሁ እኔ ግን ገንዘቡን እሰጣለሁ እንኳን ብዬ ስል ገድሉ ሲታተም ያንን ውለት አድርገው አንድ መጽሐፍ ይልኩልኛል ብዬ አስቤ ነው ኦኬ እታለ ስለዚህ ገንዘብ ከናንተ እኛ አንፈልግም ቤተክርስቲያን እንኳን ስታሰሩ እንደዚህ ሰርታችኋል ማለት ነው ካነሰሽ እንጨምርልሻለን ሌላ አሁን በጀርመን ላልከው የጀርመን ፕሮቴስታንት ቤተክርስቲያኖች በአጠቃላይ ውስጣቸው የታወቀ ነው ምን አይነት ቤተክርስቲያን እንደሆነ እናውቃለን ቢረዱም ችግር የለውም ብንረዳዳም ችግር የለውም አንተ በምትለው ማለት ነው ጴንጤ ናቸው አይደል ግን ጴንጤ ናቸው አይደል ሁለተኛ ነገር ደግሞ ቆይ ጴንጤ ናቸው አይደሉም ነው ያልኩሽ ቆይ እታለ ጴንጤ ናቸው አይደል ሊሆኑም ላይሆኑም ይችላሉ ምክንያቱም በእርዳታ ስም ስለሆነ ማለት ነው በእርዳታ ስም ስለሆነ የጀርመን ፕሮቴስታንት ላይሆኑም ይችላሉ አድምጪ የጀርመን ፕሮቴስታንት ብዙ አይነት እምነት ተከታይ ሊሆኑ ይችላሉ እርዳታ ነው ብቻሽን ነው የምታወሪው እዛው ብቻሽን አውሪ እኔ ነኝ ሚዩት አድርኩሽ እዛው ብቻሽን አውሪ ከኔ ጋር እያወራሽ ስለ አይደለ እዛው ለብቻሽ ሚዩት አድርገሽ አውሪ ከኔ ጋር ግን ካወራሽ እየተደማመጠን ነው ኦኬ እርዳታ ጋጋታ አትበይ ታለም ሚዩት ያደርኩሽ እኔ ነኝ እዛው ለብቻሽ ስለምነው የምታወሪው ከኔ ጋር ተደማምጠሽ ስላልሆነ የምታወሪው እዛው ለብቻሽ አውሪ ማለት ነው ስለዚህ እርዳታ የሚሆን ጋጋታ ቤተክርስቲያኗ ነጠላዋን ዘርግታ ከጴንጤ ገንዘብ ትለምናለች ኦኬ ከኛም ብቻ አይደለም ከየትኛውም ቦታ ላይ የገንዘብ ምንጭ ከተገኘ ትቀበላለች እኛን ርኩስ ትላላችሁ ገንዘባችንን ግን ቅዱስ ትላላችሁ የጀርመን ሆነ የአፍጋኒስታን የአሜሪካም ይሁን የማንም ኦኬ ፕሮቴስታንት ከገንዘብ ከተቀበላችሁ ያው ነው አለቀ ስለዚህ ለመጥቆራ ገንዘብ እናንተ ለምን ታዋጣላችሁ ከሆነ ይቅርታ ሰይጣንሽን እንደዚህ ስለደፈር ነው ለምንድነው ማታስጨርሰኝ እኔ እኮ አላስጨርሽም አላልኩሽም ሳወራ ብቻሽን ስለምታወሪ ነው አሁን ማውራት ትችላለሽ ታለ ኦኬ አሁን እርዳታ ላልከው አሁን በውጭ ዓለም ላይ የታወቀ ነው አለ እንደዚህ አይነት እርዳታ ማንኛውም ሰው ይረዳል ሊረዱም ይችላሉ መረዳዳት ኖርማል ነው
አንዱ ቢረዳ ማለት ነው። እንዴት ከጴንጤ ገንዘብ ትቀበላላችሁ? ለምንድን ነው የምናፍ? ከተቸገርን ማንኛውንም ድርጅት ልንጠይቅ እንችላለን። የእርዳታ ድርጅት ጴንጤ እርኩስ ነው ስትሉ አይደል የምትውሉት? ጴንጤ ብለህ አትደምድም። እዛ ጋ እኮ በጴንጤ ስም ሆነ እንጂ የታወቀ ነው። ውጭ ላይ ያሉ ድርጅቶች በእምነት አይሄዱም። ገባ? አንተን እዚህ ጋር እንደምታከራው አይደለም። እሺ ግን ለጀርመን ፕሮቴስታንት ማለት ነው። ቆይ አድመጣኝ። የት ነው ሁለተኛው ወገን? ለጀርመን ፕሮቴስታንት ብላ የጻፈችው ለጴንጤዎች አይደለም ማለት ነው እያልሽን ነው እኮ አልኩህ። ጽሁፉን ቢልም ማለት ነው። አሁን ውጭ ላይ ያሉትን ዳጊም ያውቃል፣ ሁላችሁም ታውቁታላችሁ። የውጭ ሀገር እኔ በማስበው ማለት ነው ድርጅቶች ከሆኑ እምነትን እንደዚህ ተገና ያደርጉም። አንተ እንደምታስበው አይደለም። የት ሀገር ነው የምትኖሪው? የትም ልኑር እርዳታ ድርጅት ከሆነ የትኛውንም እምነቱን አያውቅም። የት ሀገር ነው የምትኖሪው? ቱሉ ቦሎ እየኖርሽ ነው እንዴ? ታዲያ የውጭውን አውቃለሁ ብለሽ የምትይው የት ሀገር ነው የምትኖሪው? ውጭ ሀገር ከሆነ ተናገሪ። ውጭ ሀገር የትም ልኑር እርዳታ ከሆነ እርዳታ ነው። ስለማውቅ ነው የምነግርህ። የማትናገሪ ከሆነ ሚዩት አደርግሻለሁ። ቴንኪው። እንዳትከፍቺ። ከከፈትሽ ታች ዱብ አደርግሻለሁ ታች ማለት ነው። ኦኬ። ውጭ ሀገር ካለሽ ዳጊ አሜሪካን የሚኖረው የዳጊን ጠራሽ አይደል? አንቺ የት ሀገር ነው የምትኖሪው? የጀርመን ፕሮቴስታንት ማለት እኮ ምንም እንደዚህ የሚያካብዱ አይደሉም። አካበዱም ከጴንጤ አሁን እኮ አንቺ ራሱ እኮ የምትኖሪበት ይሄን የጴንጤ ሀገር ይሆናል። ለምነሽ ገብተሽ ማለት ነው። አውሮፓ ነው የምትኖሪ። ከዳር እስከ ዳር የጴንጤ ሀገር ነው። ከዳር እስከ ዳር በደረትሽ እንደ እስስት እየተፋቅሽ ነው የገባሽው ጴንጤ ሀገር። በቀን 3 የታጠብሽው ጴንጤ ሀገር ነው። ኦኬ። ካናዳ ብትሆኑ አሜሪካ ብትሆኑ የጴንጤ ሀገር ነው የገባችሁት ሙሉ በሙሉ። ሆቴላቸው ሲከፈት ጭራሽ ሀገሩን አራንተ ሰው ሜት አድርጊ በቀን 3 የምትታጠቢው ጴንጤ ሀገር ገብተሽ ነው። አውሮፓ ማለት ነው። አውሮፓ እስኪ ጥሪያት ያለሽበትን ሀገር አውሮፓ ካለሽ ማለት ነው። ጥሪ አንድ ሀገር ጥሪ። ምንድን ነው ዩኬ ያለሁት? ምንድን ነው ዩኬ? እንደውም ዋናው ላይ ዩኬ። በቃ ቴንኪው። እንደዚህ ያከብርማ አንተ እንደምትለው ፕሊስ አድርጊ፣ ፕሊስ ሜት አድርጊ። እንደው ላይ ነው ማለት ነው። ኦኬ። የጴንጤ ሀገር ነው። እኛን ሃይማኖቱን ለማራከስ የምትሄዱበት መንገድ ነው። እኔ በጣም በእናንተ ስንፍና መንገድ ልምጣ ብዬ ነው። እሺ፣ እዚህ ዛሬ ሰነፍ ልሁን። እሺ፣ ጴንጤን ለማራከስ የማትሄዱበት ርቀት የለም። ወደዛ እኛ ምናምን ነገር ያለሽ እንግሊዝ ሀገር ለመግባት ይሄኔ ለስንቱ ያልተሳልሽው ስለት የለም። በቀን 3 የታጠብሽው እንግሊዝ ሀገር ገብተሽ ነው። እንደ ኢትዮጵያዊነታችን ሁላችንም ማለት ነው። ሁላችንም ኦኬ። እንግሊዝ ሀገር ገብተሽ ነው። ኦኬ። ተምረሽም ስራም ይዘሽ የተመረቅሽው ማለት ነው። የፕሮቴስታንት ሀገር ነው። ኪንግ ጀምስ ቨርዥንን እያንዳንዱ መጽሐፍ ቅዱስን በዓለም ላይ በከፍተኛ ደረጃ በማተም በማባዛት ለዓለም ያሰራጨች ነች እንግሊዝ። ባይዘ የኔም ያንቺም የምድሪቱ ንጉስ ኪንግ ቻርልስ ነው። ኦኬ። ስለዚህ የጴንጤ የእንግሊዞች ሲሰጡ እነሱ እኮ ብዙ አያካብዱም። የጀርመኖች ሲሰጡ እንትን እኮ አይደለም ምናምን ነገር ብለሽ አትይም። አሜሪካ ሁኚ፣ ካናዳ፣ አውሮፓ ሁኚ በሙሉ በፐርሰንት ደረጃ ግቢና ፕሮቴስታንት ነው። ስለዚህ በቀን 3 አይደለም በቀን 10 ጊዜ የምትበይበት ሀገር ነው የገባሽው። የካናዳ ስንዴ እያላችሁ ብላችሁ የምትሉትን እኮ የእኛ ጴንጤዎች እኮ በሚሰጧችሁ ገንዘብ እኮ ነው ለኪዳነ ምሕረት ጸበል ጸዲቅ አወጣን አምባሻ ጋገርን እያልሽ ሪሚጦ ሁሉ እየጋገራችሁ የምትደፉት ለጠቋር መጥቆራ ምናምን ነገር እዚህ ከአሜሪካና ከካናዳ ከአውሮፓ የሚገባ እኮ ስንዴ ነው ወደ ምድራችን። ማን የሰጠሽ? ጴንጤው እህቴ። ስለዚህ እኛን ቅዱስ አድርጋችሁ ከእኛ ግን የምትቀበሉትን ነገር እንደ ሃይማኖት ዘይት ብትቀበሉ ከጴንጤ ነው። ስንዴ ብትቀበሉ ከጴንጤ ነው። ሄደሽ የገባሽበት ሀገር የጴንጤ ሀገር ነው። መጽሐፍ ቅዱስ ይዘሽ ነው የምትምዩ። ቁርአን እንኳን የለም በምድሪቱ ላይ። ቁርአን ይዞ እንኳን ሰው አይምልም። ኦኬ። አንቺንም እኔንም የሚያስተዳድሩ ንጉስ ኪንግ ቻርልስ ናቸው። ባይብል ነው ይዘሽ የምትምዩ። የክርስቲያን ሀገር ነው ማለት ነው። ደከሙም በረቱም የክርስቲያን ሀገር ነው። ሆሊ ባይብል ነው ያለው።
ስለዚህ እናንተ ከኛ ለምን ምን ስለሆናችሁ የምትረዱ ምናምን ነገር ያልሽው ከዛ ከኛ ጋር ያገናኘሽውን እኔ ገድሉን ለማግኘት ብዬ ነው። ከዛ ውጭ ግን ካልሽ ግን አርፋችሁ ተቀመጡ። በተለይ ኦርቶዶክሳውያን ሆናችሁ ካናዳ፣ አሜሪካ፣ አውሮፓ ምናምን ነገር ገብታችሁ ጠግበህ ማለት ነው ጴንጤ እያልክ አፍህን የምትከፍተው ኦኬ አስጠግተው ሸሽገው የሚያኖሩ ሀገሮች ናቸው። ኦኬ ያ እሺ። ለማንኛውም እኔ ጥያቄ አልጨረስኩም። እሺ ጨርስና ልውረድ። እኔ ያልጠየኩት ውስጥ ነው እየገባህ ያለው። እሺ እዛ ቪዲዮ ላይ ማለት ነው መሀል ላይ ታቦቱን ተሸክሞ ያለው ሰው ሲስቃ አይቻለሁ። እና ይሄ ነገር አውቆ የተደረገስ ቢሆን ምን ያህል እርግጠኛ ናችሁ እናንተ? ማን ናቸው? የትኞቹ ናቸው ታቦት የተሸከሙት? ታቦት ቪዲዮ ስታሳይ የነበረው? አዎ። ታዲያ እንዴት እና ይሄ ነገር አውቆስ ቢሆን የተደረገው እናንተ እንደምታወሩትስ ባይሆን ሰውስ ከፍሏቸውስ ቢሆን የተደረገው ብላችሁ ግን አስባችሁታል? መጠርጠር ደግ ነው። ግን እምልሽ አሁን እንዲህ አይነቱ ገድል ሲነበብ ታቦት የተሸከሙት ቄስ ናቸው የሳቁት? በእውነት አላየሁትም ነበር። ይሄ እውነት አይመስልም። የትኛው ናቸው የሳቁት? ታዲያ እኚህ ናቸው። አየሽ፣ ልክ ናቸው። እኚህ ናቸው። አይ ተደብቀሽ እየሳቁ ነው። አይገርምም? ታዲያ አሁን እንዲህ አይነት ገድል እየተነበበ እንዴት አይስቁ? ኖ አይደለም። እኔ እያልኩ ያለሁት እነዚህ ሁሉም ተከፍሏቸውስ ቢሆን የሚሰሩት እዛ ጋር እኔ ማንንም ስለማላምን ማለት ነው። እዛ ድረስ ገዳሙ ድረስ የሄደው ማነው? ብሩክ ይህን ነገር እንዴት አየኸው እስኪ? እሳቸውስ ቢሆን አያስቅም? እውነት አያስቅም? ኖ እሳቸውም እኮ እየሳቁ እኮ ነው የሚያነቡት። መጣ አባታችን ደረሱ ልልበሉ ራደች ተንቀጠቀጠ። ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ሆነ። በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ። እልል በሉ። ግን ስጠረጥር የእኚህ ቄስ አሳሳቅ ምንድን ነው የመሰለሽ? ባይዘዌ ገድል አንተ እንደምታስበው ላይሆን ይችላል። ኖ ምንድን ነው ያሳቃቸው? ይሄ ሳቅ ነው ወይስ ንዴት ነው? ከንፈራቸውን ነክሰው ነው? ምንድን ነው? እኔ ታየኝ ሳቅ ነው። ያው ምንድን ነው የሚያስቃቸው ብለሽ እኔ ይመስለኛል። በቃ ተከፍሏቸው እዛ ጋር እንትን የሚሉ ነው የመሰለኝ። በራሴ ታቦታችሁን የምታሸክሙት እናንተ ገንዘብ እየከፈላችሁ ነው ሰውን ተሸከሙ። ኖ አይደለም። እዛ ድረስ ርቀት የተጓዙ ሰዎች ስላሉ ያንን ብዬ ነው እኮ ሰራተኛ ድሮ እንደሚባል ሰራተኛ ኩሊ እየተባለ ይጠራል። እና በቃ ምሽከም ምናምን ነገር። እሺ አንድ ጥያቄ ልጠይቅህና ልውረድ። የመጨረሻ ቆይ እውነት እኔ ከዚህ በላይ መቆየት አልችልም። ምክንያቱም በጣም ሃይማኖት የምታራክሰው ሃይማኖት ይፈቅደዋል። አድምጪ፣ ቆይ እኚህ ሰውዬ ኩሊ ናቸው እያልሽ ነው? እንዲሸከሙ ተከፍሏቸው ብለሽ ስትይ ኩሊ እያልሽ ነው? መምሬ ኩሊ ናቸው እያልሽ ነው? እራስሽ ነሽ እንዲሸከሙ ተከፍሏቸው ነው ያልሽው። መረጃ አለሽ ማለት ነው? አይደለም እከፍላለሁ ስላልክ እኮ ነው። ራስህ እኮ ነው ያመጣኸው። መጽሐፉን ከፍያ እንትን እላለሁ ስላልክ እኔማ መጽሐፉን ለማግኘት ነው እኮ ያልኩሽ። ታቦት የተሸከሙ ሰውዬ የሳቁበት ምክንያታቸው እንደው ብዬ ስልሽ ያው እየተከፈላቸው ስለሚሸከሙ ብላልሽ። ኦርቶዶክስ ታቦቷን እየከፈለች ነው የምታሸክመው በሰው። ታዲያ እናንተ ለምንድን ነው እዛ ድረስ? እኔ አሁን ለምሳሌ ሃይማኖቴ ካልሆነ ከፍዬ መጽሐፉ እንዲታተም አደርጋለሁ አልልም። ይቅርታ አድርግልኝ። እኛ ብሄርንበት አንቺ ግን አልልም። እዛ ድረስ ገዳሙ ድረስ ሃይማኖቴ ካልሆነ አልገኝም። እልቅ እስቲ አሁን አንዴ ካሜራ ከፈችና ወይዛኑ ታቦት አመት ቢስቲ አመት ያለው ሶስቴ ሰይጣኑ እንደዚህ ብለሽ ስትይ ግን ሰይጣኑ ይሸሻል አይደል? አዎ ይሸሻል። እንዴ ካማተብኩኝ ሰይጣን ይርቀኛል። ይሄ እኮ የሰይጣኑ እኮ ምንም እናንተ በምትረዱት ላይሆን ይችላል። እናንተ አረዳዳችሁ በጣም የተጣመመ ስለሆነ የሰይጣኑ የሰይጣን ታቦት ደግሞ የለም። የሰይጣን ታቦት የለም። ሜሎስ በቃ ለአንተ ሰጥቻለሁ። የሰይጣን ታቦት የለም። ሜላ ቀጥሉ። እሺ ሳልጨርስ አንድ ጥያቄ ነው ያለኝ። እስቲ የእናንተ ሃይማኖት ምን እስቲ ቅርስ ምን አስቀምጧል እስከ ዛሬ ድረስ? ቅርስ ትነግረኛለህ? ቅርስም ይሁን መጽሐፍም ይሁን የሆነ በቃ ለረጅም ዓመት የቆየ ነገር እስቲ አንተ አንድ ነገር ወይ ሁለት በለኝ እስቲ።
እንደው በመድኃኒዓለም የቅቤ ቅል ኖ አይ ወደ ሌላ አትወሰደው እስቲ። ሪያሊቲው ትክክለኛውን ነገር ቅርስ ነው። ከአያቶቻችን ምናምን ነገር የቅቤ ቅል አይሆንም እንዴ? መድኃኒዓለም ኖ በቤተ እምነትህ እግዚአብሔር አትሳቅ። ትክክለኛውን ነገር ነው እየጠየኩ ያለሁት። አሁን ለምሳሌ ኦርቶዶክስ መጽሐፍ አስረክባለች ለአንተ። የቅቤ ቅል ቅርስ አይሆንም እያልሽ ነው እየቀለድሽብን ያለሽው በእኛ ኖ አይደለም እያልኩ ያለሁት። ኦርቶዶክስ ምን አስረክባለች ለአንተ? እውነቱን ተናገር አይደለ? ለአንተ ምን ሰጥታለች ኦርቶዶክስ ቤተክርስቲያን? ኦኬ ለእኔ ኦርቶዶክስ የሰጠችኝ እውነቱን ስናገር እነዚህን ነበር የሰጠችኝ። ኖ ከነዚህ በፊት ምንም የሰጠችኝ ነገር ምንም። መጽሐፍ ቅዱስ እንዴት አገኘው አንተ? እንዴት አገኘው? ከማን የመጣው? ኢትዮጵያ ላይ ከእስራኤል። እሺ ማን አመጣ? ማን አሳተመው? ምንድነው ጥያቄሽ? ይህ የማይዋጥ ነገር አታውሩ። አንዳንዴ እውነታን ይዛችሁ ተጓዙ። እውነታን ይዛችሁ ኦርቶዶክስ መሰረታችሁ ነች። እናንተ ጴንጤዎች ራሳችሁ መሰረታችሁ ኦርቶዶክስ ነች። ይህን ሳልነግራችሁ አላልፍም። ነች 100% የምነግርህ መሰረት። አንተም ቢሆን ቤተክርስቲያኗ አገልግያል። ኖ በንዴት አይደለም የምናገር ያለሁት። መሰረታችሁ እያንዳንዳችሁ እዚህ ላይ ያላችሁ መሰረታችን መሰረታችሁ ኦርቶዶክስ ነው። የእግዚአብሔር ቃል እንዳለ ሆኖ መሰረታችሁ ኦርቶዶክስ ነች። አስቀድሞ የነበረ እምነታችሁ ከሆነ ስለ መጽሐፍ ቅዱስ ኦርቶዶክስ ነች። ይችን አምናችሁ መቀበል ግዴታችሁ ነው። ዛሬ ላይ ግን ዞራችሁ ኦርቶዶክስ እንዲህ ብቻሽን አውሪ። የሃይማኖታችሁ መሰረት ብለሽ የምትይ ከሆነ አስቀድሞ የነበራችሁ ሃይማኖት ብለሽ ከሆነ ልመልስልሽ ይችላል። ኦርቶዶክስ ነች ብዬ ማለት ነው። መሰረታችሁ ግን ብለሽ ስትይ እኛ መሰረታችን ክርስቶስ ነው፣ መጽሐፍ ቅዱስ ነው። ኦኬ። ስለዚህ ከዚህ በፊት አሁን ካላችሁበት እምነት በፊት የነበረ የቤተሰባችሁ እምነት የሃይማኖት እናንተም የነበራችሁት ብለሽ ብትይ እንደዛ እንነግርሻለን። ኦርቶዶክስ ከሆነ ኦርቶዶክስ፣ እስላም ከሆነ እስላም ነው ብሎ ይነግራል። ስለዚህ ዝም ብለሽ ነው የምታወሪው። ዝም ብዬ አይደለም። ሁላችሁም ጴንጤዎች መሰረታችሁ ኦርቶዶክስ ነች። ይህንን አምናችሁ መቀበል ግዴታችሁ ነው። ተከባብራችሁ መኖር ነው። ኦርቶዶክስ እንዲነች፣ ኦርቶዶክስ እንዲ፣ ማርያም እንዲነች፣ እንዲነች። እኔ በተለይ ተናገረ ሳልናገረ የማላልፈው ማለት ነው። በጣም ማርያምን ታጥላላታለህ፣ በጣም ማለት ነው። ይሄ ደግሞ ፌር አይደለም። ምንድነው የኦርቶዶክሷም የጴንጤዋም አንድ ማርያም ነች ያለችው። አንተ እንደምታወራው አይደለም። የኦርቶዶክስ ማርያም እንደ የኦርቶዶክስ ማርያም እናት አይደለም። እናትን ታከብራት የለ እንዴ? አይደለም የጌታ እናት ቀርቶ ማለት ነው። ስለዚህ ይሄን ነገር ሳልነግር አላልፍም። እኔ ጨርሻለሁ። አመሰግናለሁ። ከኦርቶዶክስ ላይ እምነት ሰብከህ ከጨርሹ ረጃ ታዲያ በቃ ኦኬ። የኦርቶዶክሷን ማርያም ከዚህ በፊትም ተናግሬያለሁ። የኦርቶዶክሷን ማርያም ብለው የሚጠሯትን ወፌ ላላ ዘቅዝቄ ነው መሰቅላት። ዘቅዝቄ ያልኩ በእውቀትም በምንም። ለምን የኦርቶዶክሷ ማርያም የጌታ እናት አይደለችም። በተለይ ጽሑፏን ያነበበ ሰው ማለት ነው። በስሟ የተጻፉ ጽሑፎችን ያነበበ ሰው የጌታ እናት ማርያም ናት ብሎ ለማመን እጅግ ይከብዳል። ለምን ብላችሁ ብትሉ የኦርቶዶክሷ ማርያም ሰማያትና ምድርን ፀሐይና ጨረቃን በውስጡ ያሉትን ፍጥረታት ሁሉ የፈጠረች ነች። አሁን እቺ ዝም ብላ የምትጮህ ሴት እየሆነች እንጂ ተረጋግታ ብትሰማን ባሳየናት ነበር። የኦርቶዶክሷ ማርያም ሰማያትና ምድር፣ ፀሐይና ጨረቃ፣ ከዋክብት የሚታዩትና የማይታዩት ሁሉ በእሷ የተፈጠሩት ነው ብሎ የሚለው እና እኛችን ማርያምን አናቃትም። የጌታችን እናት ማርያም ሰማያትና ምድርን የፈጠረውን አምላክ በስጋ ወለደች እንጂ እሷ ግን ፈጣሪ እንዳይደለች ነው የምናውቀው። ስለዚህ ነው የኦርቶዶክሷ ማርያም እና የመጽሐፍ ቅዱሷ እኛ የምናውቃት ማርያም ሰማይ ከምድር እንደሚርቅ ነው የምንትርቀው ብለን ስንል የእውነት ነው የምንነግራቸው ወገኖች። ዝም ብሎ የስም ማጠልሸት አይደለም። ስለዚህ በዘመኔ ሁሉ ነው የኦርቶዶክሷን ማርያም በዘመኔ ሁሉ ነው በህዝብ ፊት ስህተቷን እያወጣን የምናዋርዳት ማለት ነው። የኦርቶዶክሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን ማርያም ብላ የምትጠራት የጌታችን እናት አይደለችም። ወንድሞች እናቶች አይደለችም። መጽሐፍቶቻቸውን እኛ ፊት ሲቀርበው መጽሐፍቶቻቸውን እንግለጥ። በሙሉ ነው የሚጮሁት፣ በሙሉ ከላይ እስከታች። እስኪ መጽሐፍቶቻቸውን እንግለጥ። አሁን ያለ ሰው ካለ እስኪ ይምጣ።
አንድ ሰው ብቻ እስኪ ይምጣ። አዎ የኦርቶዶክሷ ማርያም የመጽሐፍ ቅዱሷ የጌታችን እናት ናት ብሎ የሚል ሰው ካለ እስኪ አንድ ሰው ይምጣ። አንድ ሰው ይምጣ። እሺ ኦርቶዶክስ የሆነ አንድ ሰው ከበስተኋላ ተደብቆ የሚሰማ በጣም ብዙ ሺህ ሰው አለ። አንድ ሰው እስኪ ይምጣ። ይህን ጥያቄ ሲመልስልን በእርግጥም የጌታ እናት ናት ወይ አይደለችም ብሎ የሚለው እንላለን። እሺ ቤተ አቅሊሴ ያመጣል። እሺ ቤተ አቅሊሴ እንዴት ነው? አለው እግዚአብሔር ይመስገን። መልካም እንኳን ደህና መጣ። እኔ ከየት እንደሆንክ ስለማ ከዚህ ቤትም ገብተህ ስላወራ ለሚሰሙ ሰዎች ንገራቸው ከየት ቤተ እምነት እንደሆንክ። ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ። እሺ ቴንክ ዩ። አንተ እንዳንድ ኦርቶዶክሳዊ ወንድም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማርያም ብላ የምትጠራትና የምታምናት በታምሯ ላይ በሌሎችም በስሟ በተጻፉ መጽሐፍቶች ላይ የተጻፈችዋ ማርያም የተጻፈላት ማርያም የጌታችን እናት ማርያም ነች ብለህ ነው የምታምነው? የጌታችን እናት ማርያም ሰማያትና ምድርን ፀሐይና ጨረቃን እና ሌላውን ፍጥረት ሁሉ የፈጠረች ማርያም ናት ወይስ አይደለችም? አይደለችም። ኦርቶዶክስ ግን ፀሐይና ጨረቃን ብርሃናትን ሁሉ የፈጠረች ሰማይና ምድርን ሁሉ የፈጠረች ማርያም ናት ብላ ትላለች። ትክክል ናት ወይስ ትክክል አይደለችም? አትለም። እንደዛ ብላ አታምንም። ብላ ብትልስ ምን ትላለህ? እሱን ያው በጋራ የምናየው ይሆናል። እሺ በጋራ እንየው። ይሄ ምን ይላል? ይሄ መጽሐፍ እንዝራ 7። እሺ ታውቀዋለህ መጽሐፉን ከዚህ በፊት? አዎ። ማን ነው ጸሐፊው ደራሲው የዚህ መጽሐፍ ካወቀው? ወደ ሀሳቡ ብንሄድ አይሻልም? አይ ደራሲውን ካወቃቸው ብዬ ነው። አባ ጊዮርጊስ ዘጋስጫ። አባ ጊዮርጊስ ዘጋስጫ ጎበዝ። እሺ ምን ይላል ዘረቡ ላይ ገጽ 71? ያው ሙሽራው ትሆኚ ዘንድ በመረጠሽ በእግዚአብሔር አብ ስም ካንቺ ሰው ሊሆን በወደደ በእግዚአብሔር ወልድ ስም ማደሪያው ባደረገሽ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ላንቺ ስለ ጥንቱ ነገር ጽፍልሻለሁ ይላል። ስለ ጥንቱ ነገር ጽፍልሻለሁ፣ በአዲስ ምስጋና አንቺን አመሰግናለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና ይላል። ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል። ለጥበባዊ ስራ ሁሉ ፍጹም መሰረትነት ሆነሻልና ምሽትን የማታውቂ ንጋት ጠዋት በቅንፍ ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ። እግዚአብሔር በማ ሰማይና ምድርን ፈጠረ? በአንቺ ሰማይና ምድርን ፈጠረ። ባህርና ቀላያትን፣ ፀሐይና ጨረቃን፣ ከዋክብትን፣ ዘመኖችን፣ ዓመቶችን፣ በጋንም ክረምትንም፣ ቀንና ሳምንታትንም፣ በዓላትን፣ በግልጽ የሚታየውን የተሰወረውንም ዓለማትን ሁሉ ፈጠረ። ንግሥት ሆይ ከብዙ ታምራትሽ ትንሹን እናገር ዘንድ ፍቀጅልኝ ይላታል። ፍቀጅልኝ ይላታል። ያው እዚህ ጋር እሺ፣ እነዚህን ሁሉ ፍጥረታት እግዚአብሔር በማን የፈጠረው ነው ብሎ የሚለው ወደ ቀጥላ ወደዚያ ያለውን ቀጥል እንጂ እዚህ ጋር ጥያቄ ይሄንን ሁሉ አንብቤ ነው የጠየኩ። እነዚህን ሁሉ ያው ንግሥት ሆይ ከብዙ ታምራትሽ ያለውም አንበብ አለብና ቢያንስ ይሄን ሁሉ ታግሼ እንደሰማው እኔ ሳነባሉልም አንተ ከፈለክ ማንበብ ትችላለህ። ሙሉ ሀሳብ መሆን አለበት። እሺ እዚህ ክፍል ላይ ሰማያትና ምድር፣ ፀሐይና ጨረቃ፣ ከዋክብት፣ ብርሃናት የሚታዩትና የማይታዩትን በማን ነው እግዚአብሔር ፈጠረ ብሎ የሚለው? ይሄም የተቋረጠ ሀሳብ ነው። እርሚ ከኋላ ያለው መስማት አለብኝ። በቃ ስለዚህ አሁን ይሄ ስንተኛው ቁጥር ነው? 64 አይደል የሚለው? ገና እናያለን። 63 ቁጥር ወደኋላ ሳነብልህ አሉንም 63 የታተሙንም እናያለን። ቆይ አድምጠኝ።
63 ቁጥር ወደኋላ ሳነብልህ አሉልም። እኔ ሙሉን ስላነበብኩት ሙሉ ሀሳቡን ማግኘት አንችልም። አድምጠህ እኮ ሙሉ ሀሳቡን የምታገኘው እዚህ መተን ያንብቤልህ አይደለም። ቤት መጽሐፉን ገዝተህ ሙሉን ሀሳብ አንብበህ ልክ እኔ እዚህ እንደሰበሰብኳቸው አልኩ። ከኋላ ያለውን ላስረዳ። ፕሊዝ እነዚህ ጋር እንደሰበሰብኳቸው መጽሐፍቶ ለጌጥ አይደለም የሰበሰብኳቸው፣ ሙሉን አንብቤ ነው እኔ የምመጣው ማለት ነው። ስለዚህ አንተ 63 እየሰማኸኝ ነው? አሁን ያላነበበም ይኖራል። እኔ ሚዩት አድርጌያለሁ። ሚዩት አድርጌያለሁ። 63 ቁጥር ለአንተ 63 ቁጥር ወደኋላ ቁጭ ይነብ አሉልህ። እንደኔ አንብብና በሌላ ቀን ትመጣለህ። እታች ወረድ። ቴንክ ዩ ኦኬ። ስለዚህ የኦርቶዶክስ ማሪያ ናት። መጽሐፍቶቻችሁ እንደዚህ አይነት ቅዠታም መጽሐፍቶች ናቸው። እግዚአብሔር በአንቺ ሰማይና ምድርን ፈጠረ፣ ባህርና ቀላያት፣ ፀሐይና ጨረቃ፣ ከዋክብት፣ ዘመኖች፣ ዓመታቶች፣ በጋና ክረምት፣ ቀንና ሳምንታት፣ በዓላት፣ በግልጽ የሚታየው የማይታየው ዓለማትን ሁሉ ፈጠረ። ስለ ጥንቱ ነገር ልጻፍልሽ ብሎ ዓለማት የተፈጠሩት እነዚህ ሁሉ ፍጥረታት የተፈጠሩት በማን ነው ይላሉ? በአንቺ ሰማይና ምድርን ፈጠረ። እችን ማርያማችሁን እዘቀዝቃታለሁ። አንድ ኦርቶዶክሳዊ ከጄ አያድናትም። እችን ማርያማችሁን ነው ያልኩት፣ የኦርቶዶክሷን። የጌታችንን እናትማ ለምን በፍጹም ምን አደረገችንና? ኦኬ እግዚአብሔር ሰማያትና ምድርን እያሳየኝ እስኪ አንዴ ግለጠው። አንዴ እያሳየኝ እንትኑ ስለጠፋብኝ ነው እያሳየኝ። ወይ 74 ወይ 78 ላይ እስኪ ግለጠው። 74 ወይ 78 በዚሁ ክፍል ላይ ነው። 74ኛው ቁጥር እሱ 67 ነው። እስኪ 74 ወይ 78 69 73 74 እስኪ አንዴ ጽሑፉን ካሳየኝ አውቀዋለሁ። የምታስፈሪ ርዝመት ያላት በዛኛው በኩል እስኪ በዛኛው ገጽ እሺ 78 ጋር ሞገስና ደም ግባት እስኪ ይሄኛው ይሄ 78 ላይ አንድ ያሳየኝ። ስጋው ደግሞ የእሷን ስጋ ወደሙ እንደሚወስዱ የሚያሳይ በዚህኛው በኩል አሳየኝ። ምልክት አድርጌበት ነበር በቀጣዩ ገጽ ማለት ነው። ኦኬ እዚሁ 78 ላይ 78 እዚሁ 78 ላይ ኦኬ 78 ላይ ኦኬ። ሄኖክ በአንቺ ሰው ልጆችን ሰወረ፣ ሞት በአንቺ ከሞት እጅ ዳነ። የገነት ልጅ ኤዶም ሆይ ፍጹም ፍርድን ጽፈሻል። የኖህም መሰረቱ ሁሉ ባጠፋ ጊዜ ለአንቺ ውሃ ሰወረ። የአባቱን ጣትን የተወለደበትንም ሀገር ከናቀ በኋላ የማትጠፋውን ቃል ኪዳን ተቀበለ። መልከ ጼዴቅም አዲስ ሕግን ለማሳየት ህብስትን ወይንን በማውጣት በንግስና በበረሃ በአንቺ ካህን ሆነ። ወንድሞች እናቶቼ ሌላ ጉድ ማለት ነው። መልከ ጼዴቅ አዲስ ሕግን ለማሳየት ህብስትና ወይንን በማውጣት በንግስና በረሃ በአንቺ ካህን ሆነ ይላታል። ልብ በሉ። ይስሐቅም ከወንድሞቹ ይልቅ የእግዚአብሔርን ድርሻ በመሆን በስልጣን በአንቺ ንጹሕ ቁርባን ተቀበለ። ያዕቆብም በበረከትሽ 12 ነገድ ሆነ ይላል። በጌታ በኢየሱስ ክርስቶስ የቅዱስ ቁርባኑ የቱ ጋር ነበረ ወንድምነት? 68 ላይ ነው የሚሆነው። ወደ ከዚህ ከ78 አያልቅም። 68 ላይ ይመስለኛል። በስክሪፕቶ ምልክት አድርጌበታለሁ። አይ ለሚጣፍጠው መጠጫ ቁርባን ነው ብሎ የሚለው ወይ ዘረቡ ላይ ነው ግን 68 74 72 ከዚህ አይዘለም። ካልሆነ ተነስቼ ማስታወሻ ልይና ልንገርህ። ቆይ ዘሐሙስ ዘረቡ ላይ ወደ ኋላ ልመለስ። ቆይ
የሚያስወግድ በግ ነው። ደሙን በመቀበል እንደተመራመረ እንደ አቤል መስዋዕት ያደርጋል። እስራኤል ላይ ታጥቀው የሰይጣን ክፋት አይ ማስታወሻህን ንገረን። እንደምነት ዘረቡ ላይ ከሆነ የለም ያሰመርክበት በአርብ ላይ የተወሰነ ቦታ ላይ አይቻለሁ። በሐሙስ ኦኬ ኦኬ ልጋው ኦኬ ላይ ነበር አይደል? ቅድም 64 ላይ ነበር የነበርኩ አይደል? አይ አይደለም፣ ቅድም ዓለማትን ባንቺ ፈጠረ የሚል 64 ነው። 64 አዎ፣ ከ64 እስከ 72 ባለው ውስጥ ነው ያለው። አዎ ነው 72 ባለው ውስጥ ነው። ኦኬ ንፈልስ ምንድነው ብሎ የሚለው የእሷን ስጋና ደም እንደሚወስዱ ነው የተጻፈው። የእሷን ስጋና የጌታን ሳይሆን የእሷን ስጋና ደም ይቆርባሉ። የጌታችን እናት ማርያም አለመሆኗ አንደኛ ሰማያትና ምድርን ፍጥረታትን ሁሉ የፈጠረች ነች ብለው ይላሉ። ሁለተኛ እንደገና ደግሞ በራሳቸው በመጽሐፈ ሰዓታት ኦኬ መጽሐፈ ሰዓታት የግዕዙ ማለት ነው። በዚህም ላይ በሌሎች መጽሐፍቶቻቸው ላይ ሁሉ ጭምር የፍጥረት መጀመሪያ አንቺ ነሽ ብለው ሲሉ ፍጥረታት ከመፈጠራቸው በፊት አንቺ ነሽ የተፈጠርሽው እኮ ነው እያሉ ያሉት። የፍጥረት መጀመሪያቸው አንቺ ነሽ ብለው ሲሉ ፍጥረት ከመፈጠራቸው አስቀድሞ አንቺ ተፈጥረሻል፣ አንቺ ነበርሽ ነው። መኖር የጀመርሽው ፍጥረታቱ ከመፈጠራቸው በፊት ነው እያሉ አጽንኦት ሰጥተው ሲናገሩ የነበሩት ማለት ነው። ስለዚህ የኦርቶዶክሷ ማርያም ማንም አገልጋይ የተባለ እስኪ ይምጣና እንጠይቀው። በ4 በ5 በ6 መጽሐፍቶቻቸው እኔ ጥያቄን እስቲ ላቅርብ፣ ወንድሞችም ያቀርቡ። አንዳቸውም አይመልሱም። ስለዚህ የጌታችን እናት ማርያም ናት ብለው የሚሉት ፈጽሞ ስህተት ነው፣ ፈጽሞ እና ይሄ እንላለን። ወንድሞች ጨምሩት ካለ ዳግዬ መጨመር ትችላላችሁ። ሜላ እሺ። ዛሬ ባይዘው ዛሬ መክፈት አልፈለኩም ነበር የእውነት። ቅድም ግን ያ መምህር ግሩም የሚባለው ሰውዬ ሲዋሽ በቤቱ ሰዎች ሼር አድርገውኝ ስገባ ያው ወደ 10 ጊዜ ሚዩት ተደረግኩ። ከዛ አስወረዱኝ፣ መጣሁኝ እና ከፈትኩኝ እንጂ ለመክፈት ቅድ ያልነበረ። ጸጋና ሰላም ይብዛላችሁ። የምትጨምሩት ነገር ከሌለ ጥያቄ ያለ ሰው ካለ ግን መቀበል እችላለሁ። ሌላ ኦርቶዶክሳዊ ካለ ማለት ነው። ስኬት አለህ? ስኬት ኦኬ ስኬት ሱራፌል የለም ኦርቶዶክሳዊ ነው። እሱም ገብተው ዛሬ ሰድበውታል። ጥያቄ ስትጠይቅ እዛ ቤት እንዴት እንደሚዋሹ ግን ምንድነው አልቀበልም ብለዋል አሉ። ጥሩ ነው፣ ጥሩ ማሳያ ነው። አልቀበልም ብለዋል አሉ መምህሩ ዛሬ ካሳዩት ነገር አንዱ ጥሩ ማሳያ ነው። ገድሉን ካልተቀበሉ ወንደርፉል፣ ግን ገድሉን አልቀበልም ብለው ያሉበት በቤተ ክርስቲያን መድረክ ላይ ግን አይናገሯትም። እዚኛ ጋር ግን መጥተው አንቀበልም ብለው ይላሉ። ሰይጣን ይጠመቃሉ እያሉ ማለት ነው። አዎ በኦርቶዶክስ ሰይጣን ይጠመቃል። ሰይጣን ተጠምቆ የኦርቶዶክስ እምነት ተከታይ ሆኗል። በመጽሐፍቶቻችሁ የተጻፈ ማለት ነው።
ስለዚህ ከዚህ የተነሳ እኔ በጣም ብዙ ኦርቶዶክሳውያን የበዙት ሰይጣኖች እየተጠመቁ ስለገቡ ነው እንድልና እንደጠረጠር አድርጎኛል። እኔ ነኝ የጠረጠርኩት። እና ከእንዲህ አይነት ግራ ከተጋባ ነገር ውስጥ ወጣችሁ ወንጌል አንብቡ። ኢየሱስ ያድናል። ኢየሱስ ጌታ ነው። ይሄን ነው የምንላችሁ። ለድነት አይጠቅማችሁም። እግዚአብሔር ለሰይጣን የንስሐ ዕድልም አልሰጠውም። ከዘላለም ክብሩ የሻረውን እንድናስወጣው በክርስቶስ ኢየሱስ በማመናችን ባገኘነው የልጅነት ስልጣን ከሰዎች ላይ ገስጸን እንድናስወጣው ስልጣን የተሰጠንን ሰይጣን ኦርቶዶክስ እያጠመቀች የኦርቶዶክስ አማኝ አድርጌዋለሁኝ። ከአማኝነት አልፎ ህንፃ ቤተክርስቲያን ተሰርቶለት፣ ገዳም ተገድሞለት፣ ታቦተ ሕግ ተቀርጾለት፣ ቀን ተሰይሞለት ይከበራል፣ ይመለካል። ከዚህ የበለጠ እኮ ውድቀት እኮ የለም ወንድሞች እናቶች። ቤተክርስቲያን ተብሎ በዚህ ነው ልክ ተንኮታኩቶ መውደቅ እግዚአብሔር ሞገስ ነው ያሳጣቸው በእውነት። ስለዚህ ከእንደዚህ አይነት ቡትቶና ድርቶ ተፈቱ ብለን እንላችኋለን። ጸጋ ይብዛላችሁ። ብርኬ የምትለው ካለ መጨረሻ በልና እንጨርስ። የተባረክ ያው ማስታወሻ ለማየት እየሞከርኩ ነበር። ለምሳሌ አሁን ከማስታወሻ አንድ ያገኘሁት እንዚራስ ስብሐት ዘቀዳሚት 147ኛው ላይ ምን ይላል መሰለ? የማትረፍና የመሸጥ ቦታ እመቤቴ ማርያም ሆይ እግዚአብሔር ዓለምን የለወጠው ባንቺ ነው። ባንቺ ሰማይን ከውሃ ብርሃንን ከጨለማ ለይቶ ፈጠረው ይላል። አሁን ማስታወሻዬን ቼክ ሳረግ ያገኘሁት ነው። አሁን የዘቀዳሚት 147ኛው ላይ ነው። አንተም ቼክ ብታደርገው ታገኘዋለህ። እና ያኛውንም እልክልሃለሁኝ በውስጥ በኩል ማስታወሻዎች እንዳላይቼ ተባረክ። እኛ ልንላችሁ የምንችለው ምንድነው? እነዚህን ሁሉ የቤተክርስቲያናችሁን መጽሐፍቶች አውጥተን የቤተክርስቲያናችሁን አስተምሮ አውጥተን ስናሳያችሁ ወደ እውነተኛው ቦታ እንድትመጡ የልባችሁ አይን እንዲከፈት በር እያመቻቸን ነው ማለት ነው። ምክንያቱም ዋናው ዓላማችን ሰዎች እንዲድኑ ነው። ዋናው ዓላማችን ሰዎች ጌታ ክርስቶስ ኢየሱስን እንዲያውቁ ነው። በቃ ትልቁ የተላክነውም ለዛ ነው። ወንጌል እንድንናገር ሰዎች ያሉበትን ቦታ በማሳየት ወደ እውነተኛው ቦታ እንዲመጡ ለማገዝ ነው። ማንም ሰው ጥላቻ ኑሮበት ማንም ሰው በክፉ ሐሳብ ተነስቶ አይደለም እንደዚህ አይነት ነገር ሲሰራ ካለን ፍቅር የተነሳ ነው። ያላችሁበትን ቦታ እንድትረዱና የእናንተ ያላችሁበት ህብረት የሚያስተምረውን ነገር ተረድታችሁ ወደ እውነተኛው ጌታ እንድትመጡ ከሞት ስፍራ እንድታመልጡ ወደ ብርሃን እንድትመጡ ጥሪ ለማቅረብ ነው። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ኤርሚ ተባረክ። እዚህ ውስጥ የነበራችሁ ወንድሞቻችሁን ስላገለገላችሁ ተባረኩ። ዳጊ አይ ፈጣሪ በማርያም በኩል ከሆነ ዓለምን የፈጠረው ፈጣሪ ፍጡር ከመፍጠሩ በፊት ወይም ፍጥረታትን ከመፍጠሩ በፊት ፍጡር ነበር ማለት ነው። ፍጡር ከመፈጠሩ በፊት ራሱ ነበር ማለት ነው። እንደገና ብቻውን ያደረገው ነገር የለም ማለት ነው። እስከዛሬ ስናስተምር ብቻውን አድርጓል ነበር። ኦርቶዶክስ መጣ ኖ ብቻውን አይደለም ያደረገው በከሌ እና ከከሌ ጋር ነው ያደረገው እያለችን ነው። ስለዚህ ፍጥረት ወይም ፍጡር ከመፈጠሩ በፊት ፍጡር ነበር ማለት ነው። ይሄ አስኬዳር ራሱ ግን ማርያም የምትባል ፍጡር ፍጥረት ከመፈጠሩ በፊት ነበረች ማለት ነው። ከመፍጠሩ በፊት ፍጡሩን ከመፍጠሩ በፊት ፍጡር ነበር ማለት ነው። እና በጣም አድካሚ የሆነ ድክ የሚያደርግ እንትን ነው፣ መንፍቅና ነው። ኤኒዌይስ ተባረኩ። ብርኪ ኤርሚዬ ተባረኩላችሁም። ሰላም በደንብ አላልኳችሁም ነበር? በማየት የተፈጠረች ፍጥረት ነበር የነበረችው። ጥሩ ነው። አይ ምርመራ አልከፋም። ፍጡር ነች መቼም ፍጡር አይደለችም ባይሉንም ገብቷል። ስለዚህ አዳምን የምትቀድም ፍጡር ነበረች ማለት አዳም ሳይፈጠር በፊት የነበረ ፍጡር ነበር ማለት ነው። ፍጡር ሳይፈጠር በፊት የነበረ ፍጡር ነበር ማለት ነው። ሰው ማለት ነው። አዎ ሰው ፍጡር ማለት ነው። ከምንድን የተፈጠረችው? አዳምን ከምድር አፈር ነው ያበጀው። እሷን ከምንድን ነው ያበጃት? አዳም እኮ ነው ከማርያም የተፈጠረው እኮ። አሁን እኮ በእነሱ እኮ ትምህርት እኮ ማርያም አይደለችም ከአዳም የተገኘችው፣ ራሱ አዳም ነው ከማርያም የተገኘው እኮ። ማርያምን ከምድር የፈጠራት ታዲያ የአዳም ከምድር አፈር ነው ተብሎ ታወቀ። እሱን ነው እኮ መመለስ ያልተቻለ እኮ። ፍጡር ፈጥሯል። እንዴት አይነት ዳኩ ነው! ከመሬት አፈር ሳይሆን ከአየር ነው እሷን ደግሞ የሰራው ማለት ነው። ዋው! ይህን እንኳ አያስቡትም። ይህን ተረት ከመስራታቸው ፊት ይችን እንዲህ ብንጠየቅስ ብሎ ማሰብ ነበረባቸው። ቀጥሉሽ ወዳጅ
አይ ጥሩ እኮ ነው። ሌላ ምርመራ ውስጥ ደግሞ አስገባህን እኮ ዳጊ። እውነት ነው። አግኝተዋል አይደል ብሩኬ ሀሳቡን የዳጊን? አዎ ምንድነው ድርሳነ መስቀል የመስከረሙ ስንክሳር ላይ አስቀድሞ እግዚአብሔር የሚካኤል ክንፍ ላይ ስሏት ነበር ይላል። እንግዲህ ያው ከስዕሉ ላይ ነው ከክንፉ ላይ ነው የበቀለችው ማለት ነው። እሷ ደግሞ እንደዛም ቢባል ደግሞ ያው ከሚካኤልም ትቀድማለች ነው። ፍጥረት ሁሉ በእሷ ስለተፈጠረ አስቸጋሪ ይሆናል። ግን የስንክሳሩ መስከረም 10 የሚካኤል ክንፍ ላይ ሁሌ እያያት ይገረም ነበር እግዚአብሔር ይላል። እችን ሴት ልፍጠራት አልፍጠራት ደግሞ ከፈጠርኳት አዳም ይወድቃል እያለ ይጨነቅ ነበር እግዚአብሔር ይላል ታሪኩ ማለት ነውና ከዛ በቃ እችን የመሰለ ሴት ከምትቀርብኝማ በቃ አዳምን ልፍጠረውና ይውደቅ ብሎ ፈጠረ ይላልና አሁን ይሄ ስንክሳር ነው እንግዲህ ስንክሳር ላይ የተጻፈ ታሪክ ነው። አይ መላእክትም ብለውታል እንጂ አባ ገብረ ኪዳን ስብከት ላይ እባክህ ቶሎ ፍጠራትናችን እንደው ውብ የሆነች እንደው መልከ መልካም የሆነች እችን ቆንጅዬ እንደው ፍጠራትና እንያት እያሉ ሁሉ ሲሉ ነበር ብለው ተናግረዋል። አባ ገብረ ኪዳን ተረታሙ እንዴት አይነት ውብ ናት እስቲ ቶሎ ፍጠራትና እንያት እያሉ ማለት ነው። እኔ እኮ ወንድሞች እናቶቼ ባይዘዌ ስሜቴ በቀን ውስጥ እንደ ጠባይ የሚቀያየረው በኦርቶዶክስ መጽሐፍቶች ነው። አንዴ ሲያስቁኝ፣ አንዴ ሲያናድዱኝ፣ ሲያበሳጩ ባነበብካቸው ቁጥር የእኛን ህይወት የሚመለከት አንድም ነገር የለም። አንድም በቀን 2-3 እኮ ነው። በቃ አሁን አለቀስኩ ብዬ ስል እዚህ ግድግዳና ጠረጴዛ የሚያስደበድብ ስንት ኮተት ጽፈው ማለት ነው። በቃ እኮ ድክም እኮ ነው የሚያደርገን። አሁን የኦርቶዶክስ ለማንበብ ቢነሳ ከየትኛው መጽሐፍ ነው የሚጀምረው? ይጀምር እንኳን ከተባለ ኦርቶዶክስን ወቋት በምላት መረዳት ነው ማወቅ ነው ብሎ ይሉናል። እሺ አንድ ሰው ለማወቅ ቢፈልግ ከየት ነው የሚጀምረው? ከመጽሐፍ ቅዱስ እንደሆነ ቤተክርስቲያኒቱ አትመክርህም። ከመጽሐፍ ቅዱስማ ካነበብክ ጴንጤ ነው የምትሆነው። ስለዚህ እሱን ተወው ትላለች። የትኛውን ማንበብ የምትጨርሰው? ገና አንዱን ስትጀምረው ትደክማለህ። እያንዳንዱ መጽሐፍ መግቢያው ላይ ማስፈራሪያ ያለው በዚህ መጽሐፍ ውስጥ የተጻፈውን ታምር ያቃለለ የተጠራጠረ ቢኖር እጣው ከመንግስተ ሰማያት እንደሚሰረዝ እጣ ክፍሉ ከአጋንንት መንደር ከሰይጣን እንደሚሆን ይናገራል። እነሱ መጽሐፍታይ ደግሞ ሙሉን እንኳን አንብበህ እንዳትረዳ ኦርቶዶክስ በጥሩ መዝጊያ ቆልፈዋለች። ምን ብላ? ቅዱስ መጽሐፍቶች ከመሆናቸው የተነሳ እህል በልታችሁ አታንብቧቸው ትላለች። ስለዚህ እህል ሳትበላ ነው የምታነበው መጽሐፍቶቹን በሙሉ። ድርሳነ ሚካኤልን የሚባል መጽሐፍ አንብበህ ለመረዳት እህል መብላት የለብህም። እና የትኛውን መጽሐፍ ነው አንብበው የሚጨርሱት? ኦርቶዶክሳውያን ድርሳነ ሚካኤልን አንብበህ የምጨርሰው እህል ሳትበላ እኮ ነው አንብበው ብላ ያለች ቤተክርስቲያን። ስታነበው ብትውል የአንተ ታሪኩ እዛ ውስጥ የለም። የአንተን በደልና ኃጢአት ሊያስተሰርይ የሚችል መስዋዕት የሆነ ሚካኤል የለም። ደሙን ያፈሰሰልህ ስጋ የቆረሰልህ ሚካኤል የለም። ሲጀምር ደምና ስጋ ሚካኤል የለው። ቅዱስ ሚካኤል መልአኩን ከሆነ ብለህ የምትለው የለው። የአንተን በደልና ኃጢአት የተሸከመ ሚካኤል እዛ የለም። የህዳር የታህሳስ የጥር የካቲት ብለህ ዘመንህን ሁሉ ዝንብህን እሺ እያልክ የምታነበው መጽሐፍ፣ ፀሐይን እየሞክ የምታነበው መጽሐፍ፣ ቡና እስኪደርስ ድረስ ቁጭ ብለህ ጠዋት ስትደግመው የምትውለው መጽሐፍ በጆግ ውሃ አስቀምጠህ ላዩ ላይ ደግመህ ቤቴን እርጩ በእንትኑ ግድግዳውን ሁሉ እርጩት ልጆቼን እርጩ ብለህ የምትለው መጽሐፍ ነፍስህንም አይደለም ስጋህን ራሱ እንኳን ሊፈውስ የሚችል መድኃኒትነት የለው። ለምን ወደ ነፍስም ወደ ስጋ መድኃኒትና አዳኝ ጌታ ወደሆነ ወደ ኢየሱስ ለምን አትበጡ? መጽሐፍ ቅዱስን አንብቡ ብላ ቤተክርስቲያኒቱ አትመክርም። የትኛውንም ገድል፣ የትኛውንም ድርሳን፣ የትኛውንም ተአምር አንብቡት፣ አንድም ለህይወት ጥቅም የሚሰጥ ነገር የለውም። የቄሶችን ሆድ ለመሙላት ግን ሆን ብሎ በአጀንዳ የተጻፈ መጽሐፍ እንደሆነ ግን አስረግጬ እነግራቸዋለሁ። የቄሶችን ሆድ ለመሙላት እንዴት ምን ያገናኘዋል? ኤርሚያስ ከቄስ ሆድ ጋር ምን ያገናኘዋል? የህዳር ሚካኤልንና
የሰኔ ሚካኤልን ብቻ ነው እናንተ ብታውቁት አይደል? ሚካኤል 14 በዓላት አሉት። ታዋቂ በዓላት ማለት ነው። በ14ቱም በዓላት ዓመታዊ ክብረ በዓል ይከበራል። በ14ቱም በዓላት ግዝት በዓል ነው። 14ቱም በዓላት ላይ ድግስ አለ። ብራዘር የጦፈ አልኩህ እኮ ፍስክ ከሆነ በግም ይሁን ወይ ዝግን ቀይ ወጥና ምናምን አልጫ ምናምን ነገር ተደርጎ አንዳንዱ ሀብታሙ ቤት ደግሞ ቁርጥም ሁሉ ጭምር አለ። እንደ ጉድ ነው የሚበላው፣ እንደ ጉድ። የቅዱስ ሚካኤል መታሰቢያ በዓሉን ማክበርን አታስታጉሉ ይላል። ህዳር ሚካኤል ዘህዳር ሚካኤል እንትን መቅድም 17 ላይ ማለት ነው። 17ኛው መቅድም ላይ አንተ እኔ እኮ ሳነባቸው ስለምን እንደ መጽሐፍ ቅዱስ ሆነ እኮ ጥቅሳቸውን ሁሉ የሚይዘው 17ኛው ቁጥር ላይ እንደዚህ ይላል። ምን ይላል? የቅዱስ ሚካኤልን ዝክር ማስታጎልን አትርሱ፣ በሚመጣው ዓለም ዋስ ሆኖ ያድናችኋልና ይላል። ቃል በቃል ሚካኤል ድርሳነ ሚካኤል ላይ ማለት ነው። ፍስክ ከሆነ በስጋ ነው። ፍስክ ካልሆነ የአልጫ ቀይና ክክ ምስር ወጥ በደንብ ተከሽኖ ብራዘር እልል የተባለለት ሴቶች ናቸው የሚሰሩት። እንዲህ ዝም ብሎ የተንበጫበጫ ነገር ቄስ ጋር አይቀርብም። እኛ ነን እዚህ ወንጌላውያኑና ፓስተሮቹ በጠኔ እያለቅን ያለ እዛ ተደግሶ ነው ብራዘር፣ እዚህ አፈር ልሶ ነው። ከድሮ ቤቴ ጋር ሳስተያየው ከኦርቶዶክስ ጋር ሳስተያየው ምን አሁን እነ ዳጊ ሙሉ ወንጌል ምናምን ነገር ብለው የሚሉ ታው ሆዴን አታብሰው። ምንም የለም። ጌታ ይባርክ ነው። እዚህ ጌታ ይባርክ ነው የምትሉት ዳጊሻ ከመድረክ ስንወርድ ጌታ ይባርክህ እንግዲህ ምናምን ነገር ብላችሁ ነው የሚሸኘው። መድረክ ላይ ወጥተን ስንሰብክ አንድ ቡትሌ ውሃ ነው የምታቀርቡልን 500 ሚሊ ምናምን ነገር የምትሆነው 600 የምትሆን ሃይላንድ። እዛ እንደዛ አይደለም ወጉ ብራዘር። እዛ ተወው አልኩ። ህይወት የዘላለም ህይወት ባያስፈልግ ማን እንደ ኦርቶዶክስ አገልጋይ በእውነት እዚህ ምድር ላይ የታደለ እውነት ከሆነ ሲሳይነ ዘለለ ዕለትነ እኮ እያለ የዕለት ዕለት እንጀራችን የምናፍስባት ቤተክርስቲያን ኦርቶዶክስ ናት፣ ኖት ጴንጤ። ጴንጤ በዚህ በኩል ድሃ ነው፣ የለው። ጠቅላይ ሚኒስትር መለስ ዜናዊ አንዴ ጥያቄ ተጠየቁ ፓርላማ ላይ እና በንግግራቸው በጣም ነው የምወዳቸው፣ ሰማቸው ነበረ እሳቸውን ስለ ትራፊክ ፖሊስ ነው ምናምን ነገር ጠየቋቸው። አንድ ተንኮለኛ የፓርላማ ተቃዋሚ ፓርቲዎች አይደው ነው ጥያቄ ጠይቃቸው እና ክቡር ጠቅላይ ሚኒስትር የትራፊክ ፖሊስ አዛዦችና በየቦታው የሚመደቡት ምድብተኞች አብዛኞቹ ወፋፈራሞች ናቸው እና ይሄ ደግሞ የሆነበት ምክንያት ምንድነው ብሎ ከዚህ ከኮራፕሽን ጋር በተገናኘ እንደዚህ ይቀበላሉ ምናምን ነገር ብሎ ጠየቀ አንድ ጥያቄ እና አዶ ነው ምን ነበር እንዴት ብለው ነበር የመለሱት? የሆነ መልስ ብቻ መለሱለት። በጣም አስቂ የሆነ ማለት ነው። እኔ ምልክ አልጠጋ ብሎ ካላለው በስተቀር የቄስና የትራፊክ ፖሊስ እኮ ቀጭን እኮ አታገኝም። አታገኝም እንዴ? የአንዳንዱ ቄስ እኮ ብራዘር የፈረሰ እኮ የድሃ ክምር እኮ ነው የሚያሉት። እንደ ጉድ ነው የሚባለው። ለምንድን ነው የወፈሩት ነው? አዎ እንደኔ ሰማችሁ። ሾፌሮቹን ጠይቁ። አዎ እንደዛ ነው ያለችው። ልክ ነው። ሾፌሮቹን ጠይቁ አሉ ጠቅላይ ሚኒስትሩ ማለት ነው። ልክ ነው። ቴንክ ዩ ብራዘር አስራት በትክክል ሰምተሃል። ያ ሾፌሮቹን ጠይቁ አሉ። የኦርቶዶክስ ቄሶች መወፈር ምንድን ነው? ምዕመኑን ጠይቅ። በትክክል ሰምታችኋል። ልክ ነው። እንደኔ ሰምታችኋል። በጣም ነበር እንደ አባባ ተስፋዬ ቁጭ ብዬ ነበር ስሰማቸው የነበረው እሳቸውን 14 ዓመታዊ ክብረ በዓል የሚካኤልን ብቻ ማለት ነው። የማርያምን 33
እኛ እኮ ጴንጤ ጋር አመታዊ የሚባል የለም፣ ወራዊ የሚባል የለም። የላችሁም እኮ ዳጊ፣ በዚህ እኮ ዜሮ ናችሁ። ብሩክ ወራዊ የለ፣ አመታዊ የለ። በቃ ዝም ብለው ሃሌሉያ ነው። ጠዋት ማታ ተነስቶ ለብሩኬ ግን ለቲክቶክ ከሚል አንድ ስግደት አያስፈልገው። ለቲክቶክ ከሚባል በጣም ስለዚህ አየህ፣ እነሱ ናቸው ተጠቃሚ የሆኑት። በቃ ባጭሩ ካህናቱ ነው ተጠቃሚ የሆኑት። እንዴት እንደሚበሉ ያውቃሉ። ህዝቡ ደግሶ የሚያመጣበትን ቀን ከሌሊት በጋ ከክረምት ጠዋት ከማታ ቁጭ ብለው ነው የሚያስቡት። የኦርቶዶክስ ቄሶች እንዴት ብሎ ህዝብ ደግሶ የሚያመጣበትን ማለት ነው። እያንዳንዱ ዝክር ጽዋ ማህበር የሚጠጡት በእያንዳንዱ ቤት ቢያንስ ሌላ ቢቀር ንስሐ አባቶቻቸውን ይጠራሉ። ቤት እርጩልን ተብለው በእያንዳንዱ ቀን እኮ አልኩ፣ በእያንዳንዱ ቤት ዝክር በሚዘክሩ ሰዓት ላይ ጽዋ ማህበር ብለው በሚያወጡ ሰዓት ላይ አባታችን ይምጡና ጸበል ይርጩልን ተብሎ ይጠራል። ጸበል ረጭተው ደግሞ ዝም ብሎ ጠላና ምግብ ብቻ በልታ አይደለም ትሄደው። በእኛ የፖስታ እንደምትባለው እንደዛ ሸጎጥ የሚደረግ ነገርም አለ፣ በጎን ኪሳችን ምናምን ነገር ማለት ነው። እቺ ለእንትን ተሆኖት አባቴ ተብሎ የሚሰጥ ማለት ነው። ጌታ ደረሰልኝ እንጂ እኮ ብራዘር እንደምንም ተሟሙቼ አልኩ። ቆንጅዬ ሜትር ከ79 ቁመት ነው ያለኝ። 20 ሜትር ሻሼን ገዝቼ ከመርካቶ መርጌትነቱን በላይ እንኳን ባልደርስ ክህነቱን ግን ከድቁኔ ወደ ካህንነት አድጌ በቃ መምሬ መጡ አባታችን ይፍቱኝ እየተባልኩ ግንባርን ከፈለኩ በኩርኩም ከፈለኩ በመስቀል እያስነካው እጠልዘው ነበር አልኩ። እናንተ የምትሰሩትን ወጥና እንጀራ ጌታዬ ግን ደረሰልኝ። ሆዴን ስበላ ሆዴን ስሞላ ኖሬ መጨረሻ የሲኦል ማሟያ እንዳለው የእግዚአብሔር ልጅ ኢየሱስ ደረሰልኝ። እግዚአብሔርን ካልፈራ ማግባት የሚባል ነገር እዛ አይጠበቅብም። ጥቂቶች ናቸው እግዚአብሔርን የሚፈሩት። ጸበል እንረጫለን እያሉ የሰው ቤት እየሄዱ ምን አድርገው እንደሚመጡ እናውቃለን። ብዙ ወንዶች ሚስቶቻችሁን ጠብቁ ብያለሁ፣ እኔ ተናግሬያለሁ፣ ነግረናል። የሰማ ይስማ፣ ያልሰማ ያሰማ። ቄስን አምነ አባት የጸበል ይርጩልኝ ብለህ ብትጠራ አንተ ስራ ደፍ ደፍ ስትል እሳቸው መጥተው ወለተ ማርያም እንግዲህ ጾሙ ሊገባ እየቀረበ ነው ብለው እርጎ ቅጅልኝ አይደለም ብለው የሚሉት ነግሬያለሁ። ኢትዮጵያውያን ነግሬያለሁ። ለዚህ አንዳንድ ልጆች ዲኤንኤያቸው ቢጣራ መምሬ እንትናን ይመስላሉ። ቆጭ አረማመዳቸው አይመስልም፣ የኔን ንስሐ አባት ይመስላሉ ትላለች። የኢትዮጵያ ሴቶች ደግሞ በጣም ተንኮለኞች ናቸው። አብዛኞቹ ነው ያልኩ። አብዛኞቹ ምን ይላሉ? የወለዱት ልጅ እነሱን አይመስልም። ቤተሰብ ውስጥ ምንም የሚመስለው ነገር የለም። የሆነ ቄሱን ይመስላል። ከዛ ሴት ልጅ በምታረግዝ ሰዓት ያምራት የለ ይላሉ። አዎ ያምራታል። እና በሚያምራት ሰዓት የሆነ ወንድ ካየች እና ልጁ እሱኑ መስሎ ይወጣል ይላሉ። ወዴት እንዴ? ይሄን አልፉዞ ታረጉን እንዴ? ወዴት እንዴት? በምንኛ ሂሳብ ነው ያረገዘች ሴት የሆነ ቆንጅዬ ወንድ ስታይ እሱን አስመስላ ትወልዳለች ብለው ልክ እንደ ያዕቆብ በጎች ሽምልምሌ ማለት ነው። አይሰራም። ምታለም አይሰራም። ያልተዘራ ዘር አይበቅልም። ብዙ ነገር ነው የሚያምራቸው ሴቶች ሲወልዱ። ታዲያ የሚወልዱት ሁሉ ልክ እንደዛ የሚያምራቸውን ሆኖ ይወለዳል? አይወለድም። ያልተዘራ አይበቅልም።
ለማንኛውም ንስሐ አባትን ቤት መተው ይርጩልኝ ብለህ ስትል ጠርጥር። ሁሉም ናቸው እያልኩ አይደለም፣ ግን ጠርጥር። ቄስ ሴት ባለበት ለብቻው እንዳይገኝ አለቅ። ለሚጠይቀኝ ሁሉ መልስ አለኝ። ቄስን ሴት ባለበት ቦታ አታስቀምጥ። ያውም አልኮል መጠጥ እያጠጣኸው አረቄ ገዝተህ ታመጣለህ አይደል? ቤት አባታችን የንስሐ አባቴ ሲመጡ ይሄንን አቅርቢላቸው ብለህ ማለት ነው። ነግሬያለሁ። በኋላ ለሚፈጠረው ችግር ኃላፊነቱን አንተና አንተ ብቻ ናችሁ የምትወስዱት። እኔ ጸበል እንረጫለን ብለው አብሬያቸው እንዴና ስብሐት ለአብ ትላለህ ተብዬ ሄጄ ስንት ጸበል ይረጩ የገቡ መስሎኝ ጓዳ ውስጥ ያ ሁሉ ትርምስ ምን እንደሆነ በልጅነት አይምሮ ተቀርጿል አልኩ። ተቀርጿል እንዴ? ተቀርጾ እኮ አለ ነው የምልህ። እና የሚበላውን የሚጠጣውን አስበው ነው። እያንዳንዱ መጽሐፍቶቻቸው ላይ ጭምር የሚናገሩት በሙሉ ከዚሁ ጋር በተገናኘ ህዝቡ የሚያወጣውን የሚያበላውን የሚጠጣውን ነው። አብልታ አጠጥተ መንግስተ ሰማያት መግቢያ ይሆንልሃል ተብሎ ቆይ ወገኖቼ፣ ታዲያ እኛ እንደዚህ ደግሰን አብልተን አጠጥተን መንግስተ ሰማያት የምንገባ ቢሆን ክርስቶስ ኢየሱስ ታዲያ ለምን ሞተ? ለምን ሞተ ጌታ? ለድሆች ነው፣ ሀብታሞች ደግሰው እንዲገቡ። ኦኬ፣ እንደዛ ነው። አያ ለምን ሞተ? በእውነት ለምን ሞተ ክርስቶስ? አንተ ደግሰህ አልጫና ቀይ ወጥ አተርክክ ሰርታ አብልተህ ለቄስ አብልተህ መንግስተ ሰማያት የምትገባ ከሆነ እኔ የምገባ ከሆነ አንቺ የምትገቢ ከሆነ ኢየሱስ ለምን ሞተ? ትውልድ መጠየቅ ያለበት ይሄንን ነው። ለምን ሞተ ጌታ? የእሱ ሞት ከአንተ ጋር ምን ያገናኘዋል? አንተ ደግሰ የምትድን ከሆነ አንተ ደግሰ መንግስተ ሰማያት በደገስከው ድግስ ባበላኸው መብል ባጠጣኸው መጠጥ መንግስተ ሰማያት የምትገባ ከሆነ የክርስቶስ ኢየሱስ ሞት ለአንተ ምን ፈየደልህ? ምንስ ሊፈይድልህ ይችላል? አንተ ኦርቶዶክሳዊ ወንድሜ ከሁለት አንዱ ምረጥ እንጂ በኢየሱስም ስጋ በክክም ወጥ መንግስተ ሰማያት የምትገባበት የለም። ለምን ክክ አይደለም? በሬ ለምን አታርድም? ከነ ቀንዱ ለምን ለካህናት አታውጣ? የዘላለም ድነት ማግኛው መንገድ በክርስቶስ ኢየሱስ ነው። የዘላለም ሕይወት በክርስቶስ ኢየሱስ ነው። እግዚአብሔር ልጁን ነው የሰጠን። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ነው ያለው። በቃ አለቀ። እውነቱ ይሄ ነው። እውነቱ ይሄ ነው። ጌታ ቢፈቅድና ብንኖር እንገናኛለን። ወንድሞች እና እህቶች ጸጋና ሰላም ይብዛላችሁ። ከእንደነኛ አይነት መጽሐፍቶች ውጡና መጽሐፍ ቅዱስን አንብቡ።